እዚህ ነበረች። ቆይ ያልሽኝ ቤት ይሄ ነው? ይሄ ክራ ቤት ነው። አንተ በስምሽ አዞርልሻለሁ ያልከው ቤት ግን ተዘግቶ ነው ያለው። አሁን በዚህ ሰዓት ይሄንን ታስበሽ እና ምን ላስ ይሆንሽ ማህይብ ነገር ነሽ። እንኳን ፈታ አልፈታኝም። እሺ እኛ ወንዶች ከማንወዳት ሴት ጋር ለሰከንድ እንኳን መቀመጥ አንችልም። ብሩክ የጠላሽ ቀን የዛ ቀን ይፈታሽ። እሺ በቃ እንውጣ። ይኸው ቤት ውስጥ የሉም። ዘራፊ ብሎ ፖሊስ ጠርቶ ያስይዙናል። ሉላስ ሉላ የት ናት? ሉላስ የት ነው ያለችው? ሉላስ አይደል? አንቺ ስንት ዓመትሽ ነው? 21 ሳይሽ ነፃነትሽ ያስቀናል ነው ብለሽ ነው? ከእያንዳንዱ ፈገግታ ጀርባ የተደበቀ ህመም አለ። ለሰው የማይነግሩት ሆድ ብቻ የሚይዙት አስቀያሚ ታሪክ አለ። እውነትሽን ነው። ግን ልጅ ነሽ። በዚህ እድሜሽ ምን ሊገጥምሽ ይችላል? ጎዳና ነው ያደግኩት። ጎዳና ያደግን ልጆች ሁሌ ፈገግ የምንለው ጭንቀት የሌለብን የምንመስለው ሁሉም ነገር ስለደረሰብን ተስፋ ስለቆረጥና ካሳለፍነው ችግር በላይ ሌላ ችግር እንደማይመጣ ስለምናገር ነው። ህይወት ፈተና ናት ሲባል አይገባኝም ነበር። ሁሉም የራሱ ፈተና አለው። ሀብታሙ፣ ድሃው፣ አዋቂው፣ ልጁን ሲጀመር ይቻላል ልንኖርባት የተፈጠርን አይመስልም። ለምን የተፈጠርን ይመስልሻል? በቃ ለመፈተን። ግን እኮ ሲያዩሽ እንደዚህ የምትናገሪ አትመስሊም። አሁን አንቺ ብዙ መከራ ያሳለፍሽ ሰው ነሽ። እኔ መከራ ያሳለፈ ሰው ሳገኝ ደግሞ ደስ ይለኛል። የኔን ህመም የኔን ህይወት ያገኘሁት ይመስለኛል። በህይወትሽ ምን ያስደስትሻል? ማንነቴን ባውቀው ደስ ይለኛል። ማንነትን አለማወቅ ከባድ ነው። ተወልዶ መጣል ማንነትሽን አለማወቅ በጣም የሚያመው። ምናልባት እኮ እኔም አንድ ቀን ሴት ልወድ እችላለሁ። ያንስም አግብቼ ልጅ ወልጄለት ከዚያ ግን እናቴ ልጅ ሆኖ ላገኘው እችላለሁ። ሁሉም ወንዶች ወንድሞቼ ይመስሉኛል። ማንነትን አለማወቅ። ሰላም ወደ ቻናል ቤተሰቦች ያስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ሞገስ እንግዲህ ማለትም እንድታመልጠው አድርጓታል። ከዛ እሷም እየሮጠች እየመጣች ነው እንግዲህ ከዝና አምልጣ እየሮጠች ወደ እነሱ እየመጣች ነበር። ከዛ ሞገስም በደስታ ነበረ ሳቅፋት የነበረው ሳያት ፊቱ እንዴት እንደበራ ጥርስ በጥርስ መጣችልኝ የኔ አበባ እያለ በደስታ ነበር። እሱም ደግሞ እሷ ጋር ለመድረስ እየሮጠች ነበር። የዝና ከኋላ እየተከተላት ነበር። ከዛ ሮጣ መጨረሻ ላይ ሞገስን ታቅፍና ቶሎ በሉ ከዚህ እንድ ይባባሉና ሁሉም ሰው አንድ ላይ ሆኖ ከዛ ተያይዞ ይሄዳል። ሞገስ መተቃቀፉላት በኋላ አይደርስም እያለች ነበረ ዳጣ። ከዛ የዝና ደግሞ እየሮጠ ነበረ፣ ነገር ግን ሊደርስባቸው አልቻለም ማለት ነው። እጅግ በጣም ተናደድ። ለዚህ ስራ አስከፍላቸዋለሁ፣ ከምድረ ገጽ ነው ማጥፋችሁ፣ ጠብቁኝ፣ ከማን ጋር እንደምትፋለሙ አታቁም እያለ ተናደደ። እንግዲህ እንደምንም ብሎ ተሯሩጦ ወደ ቤት ገቡ። ሞገስ በጣም ደስ አለ። ብሩክ ግን ቅር ብሎታል። ምክንያቱም የዝና ቤቱን ካወቀ ልጁን እሱን እንደሚጎዳ ያውቃል። ለማንኛውም አሁን ምሳሌ ነጄን አምጣት እያለ ነበር። ከዛ ያለውን ነገር ምሳሌ እዚህ ልጅ ማግስቷ ጋር ወስጃለሁ በማለት ከዛ ተረጋግቶ ለማሰብ ይሞክራሉ። ሞገስ አሁን ቀጣይ ምንድነው የምናደርገው? በቃ ውጭ ወተን ስልክ እንደውላለን እያለ ነበር። እኔን ጥላ የትም አትሄድም ዳጣ። የዝና በጣም ፈራች። እኔን ጥላ የትም አትሄድም ዳጣ፣ የትም እኮ አያገኝሽም፣ የትም አይነካሽም፣ አትፍሪ እንጂ። አይ የዝና ያገኙኛል፣ እኔ ፈርቻለሁ እያለች ነበር። ምንም አይፈጠርም ተረጋጊ የዝና እያለ ሞገስን ዳጣን ለማረጋጋት ስሞክር ነበር። ዳጣ ግን በጣም የዝናን ትፈራለች። በቃ አሁን እኮ ሁላችንም አንድ ላይ ነን ያለን፣ አትፍሪ እንጂ አትፍሪ እያላት ነበር። ነገር ግን እሷ ፈርታ ነበር። ከዛ እረፍት ታድርግ ተብሎ መኝታ ቤት ነይ ግቢ ብሎ
ሉላ ወደ መኝታ ቤት ያስገባትና ሞገስ ከልጁ በፊቱን ያሳልፉን እያወሩ ነበር። በጣም ናፍቀሽኝ ነበር እያላት ድረስ አልቻልኩም፣ ለስንት ዓመት ስጠብቅሽ ነበር፣ ያላንቺ ሌላ ሰው አይታየኝም ነበር ሉላ እያለ ሉላ አቅፌ ልሳምሽ እባክሽ አንዴ እያላት ነበር። እንዴት ለምናፈቁ ምናምን ብላ እሷም ጠይቀዋለች። እሱም ደግሞ ከድሮም ጀምሮ እኔና አንቺ የተሰራን አንድ ነን፣ እኔና አንቺ አንድ ላይ ነው መሆን ያለብን፣ እያጣፋንታችን አንድ ነው እያለ በደስታ ሳውራት ነበር። እሷም በደስታ ስታዳምጠው ነበር። ከዛ እጅግ በጣም ይዋደዱ ነበር። ነገር ግን ያው በህይወት የዝና ብቀማት ሚስቱ ያኔ በሞት ይሻለኝ ነበረ ተሽን ባትጂኝ እያላት ከዛ ትስሟለች። ሞገስ እጅግ በጣም ደስ አለ። ይህን ነበር ስፈልግ የነበረው፣ በሞት ይሻል ነበር ለምን ተሽኝ ሄድሽ እያላት ነበር። ምንም ቢፈጠርበት ሞት እኮ አላገኘኩም ነበር ስለኖርኩ ነው ያገኘው እያለ ነበር። ሞገስ በጣም ደስ አለው። የዝና ጋር ደወል። በቁም ነው የምቀብረው፣ ጠብቀኝ፣ አልፋታም፣ እገልሃለሁ እያለ ሲያስፈራራው ነበር። ሞገስ ምንም አታመጣም፣ ሉላ ካሁን በኋላ የኔ ብቻ ነች እያለው ሲነግረው ከዛ የዝና እጅግ በጣም ተናደደ። እገልሃለሁ፣ ከማን ጋር እንደምትፋለመው አታውቅም፣ በቁም ነው የምቀብረው እያለ ሰናድ ነበር። ሞገስ ግን ሉላን አይኗን እያያት ተኝታ ነበርና እሷን እያያት ነበር። ምንም መቀየረሽ ነገር የለም፣ አንቺ አሁንም ንጹህ ነሽ፣ እንደ በፊቱ ረጋ ያልሽ ነሽ፣ ብዙ አታወሪም እያለው ነበር። ከዛ የሰማች ነበር። በደስታ በጣም ደስ ብሏታል፣ እሷም ደስ ብሏታል፣ እሱም እንደዛው። ነገር ግን በፍቅር ታወራ ነበር። ከዛ ሉላም ደስተኛ እንደሆነች እና መቼም እንዳትተይኝ ሁሉም ካንቺ እንፈልጋለሁ እያለት ነበር። ሞገስ ግን የዝና በጣም ስለተናደደ ማለትን አገኘ። የብሩክ ቤት የት እንዳለ ይጠይቃታል። ታዲያ ምን ተፈጥሮ እነሱ የሚፈልጉ አንቺ ቤቱና ክሱ እንድታነሽ ነው። ነገር ግን እነሱ እንድፈልጉ በጭራሽ አይሆንም። እኔ 3 ጊዜ ቀድማቸዋለሁ። እነሱ ያሰቡ ነገር ሳይሆን እኔ ያፈለኩት ነው የሚሆነው። ስለዚህ ቅድማ አሁን የብሩክ ቤት የት እንደሆነ ታሳይኛለሽ ይላታል። ቃል የገባልኝ እንዳትረሳ፣ ቤቱ በደስም ይደረጋል አይደለም እያለችው አዎ ተረጋጊ፣ አሁን ስለ ሉላ ብቻ ነው ማሰብ የምፈልገው ይላታል። ከዛ በኋላ ቤቱ የቱ ጋር እንደሆነ አሳያለሁ፣ እንደውም እንደዛ ያድርግ፣ ብሩክ ምንም ነገር ብታደርግ እንትን አይልም፣ ስለዚህ ልጁን አግትበት ትለዋለች። እኔም አድርጎን አንቺ አትነግሪኝም ይላታል። ማለት ተለውላ ግን ልጁ እንዳግትበት ትነግረዋለች። ይህማ የምሳሌ እንዳግት ማለት ነው። ነገር ግን አሁን ምሳሌ ማገት ሳይሆን አሁን አንቺ ስላልሽ ሳይሆን እኔ እነሱ የምፈልግ ሰው እኔ የምፈልገው ነው የሚሆነው። ስለዚህ የት እንደሆነ የብሩክ ቤት ታሳይኛለሽ ይላታል። ከዛ ሞገስና ብሩክ አሁን ደውለን እንግዲህ ያለውን ነገር እነግራለን፣ መደራደራውን አቅርበናል። ነገር ግን እስካሁን ምንም መልስ አልሰጠንም፣ ደግመን እንደውላለን፣ አላቅም በቃ ፈርቻለሁ እያለ ነበረ ብሩክ። ነገር ግን ምሳሌ ማምጣት አለብን በቃ እንውጣ ይሉና ከዛ የልትሩ አይኔም ከእናንተ ጋር ከዛ ዳር ተያይዘው ይወጣሉ ማለት ነው። እንግዲህ ማለት ደግሞ ተመጣና ቤቱ የቱ ጋር እንደሆነ ታሳየዋለች ማለት ነው። አቤት 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 አለባበስ አምሮባቸዋል። ከዛ ቤቱ የት እንደሆነ ያሳያል። ከዛም ሞገስ ይመጣና ሉላን መቼም እንዳትሆኝ እንዳዲስ እንጀምራለን፣ ሁሌ ከኔ ጋር እንድትሆኝ እፈልጋለሁ እላታለሁ። ከዛ አንድ ሰው በቃ ቤቱ እዚህ ጋር ነው ይኸው አሳይቻለሁ፣ ብሎኬቱ እዚህ ነው እንግዲህ እንደምልክ ልጁን አግትበት፣ ልጁን ካመጡት ሚስትን አምጥቶ ይሰጣል ትላለች። አንቺ ባልሽ ሳይሆን እኔ በሰው ምክር የምሄድ ሰው አይደለም፣ በራሴ ነው የሚጓዘው እንጂ ይላትና ማለት ዝም ያስብላታል። ከዛ እንግዲህ ሽጉጥ ታጥቆ ቀጥታ ወደ ብሩክ ቤት ይገባል። ማለቱም ከኋላ እየተከተለችው ነበር። ከዛ እያንዳንዱ ክፍል እየገባ እየፈተሸ ነበር። ነገር ግን ሉላ ሊያገኛት አልቻለም። ሉላ ግን የመስለኛል ቅድስት ክላስ ገብታ ያረፈች። ከዛ እጅግ በጣም ተናዶ ሉላ ብቻ ነው የምፈልገው፣ ጠረኗ ራሷ ይሰማኛል፣ እዚህ ነበረች እያለ ማለት ግን የምታስበው ስለ ቤቷ ብቻ ነው። አንቺ አሁን የምታስበው ስለ ቤትሽ ብቻ ነው፣ እንኳንም ፈታሽ አትረቢ ተደምነሽ እያለ ሲሰድባት ነበር። ሉላና ዳጣ የቤተሰቧን ነገርና ስታወራ ነበር። እጅግ ከፍታትና እንባ እየተናነቃት ነበር። ሞገስና ብሩክ እንግዲህ የዝናን ለማሳመን ድጋሚ ስልክ ይደውሉለታል። ነገር ግን ነገር ይሰራል መስላል። ንጉስ እስቲ እንሞክር
ለሉላ ስም ሁሉ ነገር ያደርጋል እሱ። ስለዚህ አሁን የምንለው ነገር ካላደረገ በጭራሽ ይላል። ከዛ ይደውሉለትና ያወራሉ። እሱም በቁም ነገሩም አላዛቸው ወይም ደግሞ አልፈራም በጭራሽ። ዳጣ በጣም እያለቀሰች ቤተሰቦችን ምንድነው ይናፍቀሽ ስትላት ቤተሰቦችን ባገኝ ማንነቴን ባቅ ደስ ይለኛል። ጎዳና ላይ ነው ታጥዬ ያደግኩት ምንም አላውቅም እያለ ስታለቅስ ስታወራት ነበር። ብሩክ መጨረሻ ጊዜ ተሰጠው። አስበበት አሳውቀኝ፣ መፍትሄ እጅ ላይ ነው ማለት ክሱና ቤቱን እንድታስለቅቅ ካደረግ ሚስትን እኔ ይዤ ራስን እመጣለሁ ይለዋል። እሱም ደግሞ እባክህን አስብበት፣ እሱ እናንተ እንደፈለጋችሁ ሳይሆን እኔ እንደፈለግኩ ነው ሆነ የዝና አታውቁንም የማትገቡበት መቃቀም ውስጥ ነው የገባችው እያለ ሳወራ ሳስፈራራቸው ነበር። እንግዲህ ዳጣና ሉላ አንድ ላይ ቁጭ ብለው እያወሩ ያሉት ድምፅ ሰሙና ከዛ የዝና ያገኛቸዋል። ከዛ ዳጣ በተፈራ ዳጣ አትፍሬ ከመጣም እኔ ነው የሚገለው እንጂ አንቺን አይነካሽም፣ ስለዚህ አትፍሬ እያለቻት ዳጣ ከፎቅ በመስታወት ልውል ዝለል እኔ ፈርቻለሁ፣ ሽንቴን አመልጠኝ ነው በጣም ፈርቻለሁ እያለች በጣም እየፈራች ነበር። ዳጣ አትፍሬ አንቺን አይነካሽም እኔም ብቻ ነው የሚነካው እያላት፣ ነገር ግን ዳጣ እጅግ በጣም ስለፈራች መነገር አቅቷት ሩጫውን ቀጠለች። በመስኮት ዘላ ለመውደቅ ትሞክራለች። እባክሽ ተረጋጊ እያለቻት ግን እሷን መስማት አልፈለገችም።